Do you know that you're not fluent in English? Here is the reason. Because you don't study such phrases. You study words and it's stuck there. So I'm going to teach you such phrases in English. These are Amharic phrases, and then I'll teach you in English. ቀኔን አሳመርከው በእንግሊዝኛ አላዛር ቀኔን አሳመርከው ካልከኝ በኋላ ቀኔን አሳምረዋል። አሁን በቃ በኃይል ተሞልቻለሁ። ቀኔን አሳምረዋል። You beautify my day? You beautify My day? No, right? Okay. ቀኔን አሳመርከው I don't know. ቀኔን አሳመርከው ማን ቀኔን አሳመርከው በእንግሊዝኛ እንዴ እኮ በጣም ኮመን የተለመደ ነገር እኮ ነው። እስቲ ንገረኝ እስቲ you በልሲ አንተ ስትል ምንድነው you እስቲ you በልሲ and then what's the past tense of make የሜክ past tense ማን ነው made you made በልሲ my day አሁን እንደዚህ በቃ ቀጥታ ስተረጉሙት ቀኔን ሰራው ነው አይደል ቀኔን ሰራው ሳይሆን አሳመርከው ነው you made my day በልሲ you made my day ቀኔን አሳመርክልኝ ስትሉ ምን አንድ ሰው thank you very much you made my day say thank you very much you made my day ምን ማለት ነው አመሰግንሃለሁ በጣም አመሰግናለሁ ቀኔን አሳምረዋል ነው አይደል ስለዚህ ቀኔን አሳመርከው ስትሉ ምንድነው you made my day ነው የምትሉት right you made my day ከዛ ቀን ካማረ አንተ ኤነርጂ ይኖርሃል you will be full of energy አይደል ስለዚህ በኃይል ተሞልቻለሁ ስትል ምን ትለው በኃይል መሞላት በእንግሊዝኛው ነው I'm full of energy is possible but I just want you to use some beautiful phrases more advanced than this እሺ ቺናምባት እስቲ እሺ full እንዳለ ሆኖ of እሺ ባቄላ በእንግሊዝኛው ነው beans full of beans በልሲ ባቄላዎች ስትል full of beans say full of beans ስለዚህ በኃይል ተሞልቻለሁ በልኝ እስቲ I'm full of beans እሺ አንድ ላይ ሁለቱን አንድ ላይ ቀኔን አሳምረዋልና በኃይል ተሞልቻለሁ you made my day now I'm full of beans እስቲ እንደገና You made my day. now I'm full of beans yes or no you made my day now I'm full of beans ቀኔን አሳምረዋል አሁን በኃይል ተሞልቻለሁ እያልኩ ነው ስለዚህ if you are more energetic በኃይል ስትሞሉ እንደዚህ በቃ የሆነ ኤነርጄቲክ ስትሆኑ I'm full of beans ነው የምትሉ ሲበሩ ሲይ እንግሊዝኛ I'm full of beans. say it again I'm full of beans. yeah በኃይል ተሞልቻለሁ I'm full of beans because you made my day or you have made my day right ይተጋባ ነው እኔ አላምንም በህልሜ ነው ብቻ በህልሜ ነው በላይ ብቻ እንላለን እሺ እስቲ በእንግሊዝኛ እቺ ሞክር እስቲ I don't believe it. እኔ አላምንም በህልሜ ነው It ስሪ የሚለውን እንውሰድና እስቲ መቆንጠጥ በእንግሊዝኛም ነው መቆንጠጥ በእንግሊዝኛ እንዴ እስቲ ቺና አባት ምን ትላለች ፒንች በልሲ ቆንጠጠኝ በላይ ቆንጠጠኝ ፒንች ሚ ከዛስ እያለምኩ ነው በልሲ I'm dreaming say pinch me I'm dreaming ይሄ ከታስተረጉሙት ምንድነው ዝም ብሎ አሁን ሲተረጉም ለአካዳሚክ ዲ ለቆንጠጠኝ በህልሜ ነው የሚለው አይደል ነገር ግን እንደዛ ሳይሆን ምን ማለት ነው ይሄ ምን ማለት ነው እኔ ያላምን ብቻ በህልሜ ነው ህልም ያለው መሆን አለበት አይነት ነገር ስትሉ pinch me I'm dreaming say pinch me I'm dreaming say it again የሆነ ሰው ደወለላችሁና ማለት ነው ማን በቃ ኮንዶሚኒየም አሸንፋለ ኮንዶሚኒየም ጣ ደርሷል ቢልህ pinch me I'm dreaming ካልከ እኔ ያላምን ብቻ በህልሜ ነው በቃ ያለው pinch me I'm dreaming say it again pinch me I'm dreaming yeah what's the importance of studying such phrases because every day we use them ቀኔን አሳመርከው ኤነርጂ ምናምን እንላለን ሁሉ ጊዜ አይደል so you need to study such phrases daily all right so እስቲ አንድ ላይ ናበው pinch me እቺን ባጠፋት ግን pinch me ስላንተው ቆንጥጠኝ ነው አይደል ግን don't pinch me all right so pinch me I'm dreaming say it again yeah pinch me I'm dreaming say speak up yeah pinch me I'm dreaming ስትል ስለዚህ ምን ማለት ነው ይሄ what does it mean አላምን በቃ all right okay እኔ አላምን በቃ በህልሜ መሆን አለበት እያልኩ ነው ማለት ነው okay interesting እሺ ከዚህ በላይ መደሰት አልችልም ስትልስ ከዚህ በላይ በቃ ደስታ የለም በቃ ከዚህ በላይ ምን ደስታ አለ እዚህ በላይ መደሰት አልችልም ስትል በጣም ደስተኛ ስትሆን ማለት ነው over the moon. I'm over the moon. አይሱማ I'm over the moon ስትል extremely you're happy በጣም ተደስቻለሁ ነው በቃ ከዚህ በላይ ደስታ የለም በቃ ከዚህ በላይ ልደሰት አልችልም በቃ ስትል ለምሳሌ ያንተ ልጅ ተመረቀች ከትምህርት ቤት ልጅ ትመረቀን በቃ ከዚህ በላይ ምን ደስታ አለ እንላለናል ከዚህ በቃ ከዚህ በላይ ልደሰት አልችልም ስትል በሌላ ባል በጣም ተደስቻለሁ ነው እያወዳደረ ነው ማለት ነው የተገባ ነው
couldn't be happier say couldn't be happier so የሆነ ሰው ለምሳሌ I won በልስቲ I won 10 million dollars I won 10 million dollars ስንት አሸነፍኩ ነው የሚለው $10 million አሸነፍኩ አለና ከዚህ በላይ ምን ደስታ አለ እዚህ በላይ ልደሰት አልችልም ስትል ምን ትላለህ I couldn't be happier say I couldn't be happier ምን አለ እዚህ በላይ የምትደሰትበት በቃ I couldn't be happier በጣም ከፍተኛ ደስታ ላይ ናለው ማለት በሌላ አባባል ስተረጉሙት ግን እዚህ ጋር I couldn't be happier couldn't ምንድን ነው ኔጌቲቭ ነው አለመቻል ልደሰት አልችልም ነው የሚለው ግን ያንን ጌሙን የምትቀይረው የትኛው መሰላችሁ እቺ ኮምፓራቲቭ ነች እየተጋባናል እዚህ በላይ ልደሰት አልችልም ማለት በሌላ አባባል በጣም ተደስተኛ ነኝ ማለት ነው I couldn't be happier say ነገር ግን እንደዚህ ብል እቺ ሃፒ የሚለውን ሃፒየር የሚለው ወደ ሃፒ ባደርጋት ሱ ልደሰት አልችልም ነው ገብቷል አይደል እቺ ሃፒየር ምንድነች ከዚህ በላይ ኮምፓራቲቭ ፎርም አይደል ከዚህ በላይ ልደሰት አልችልም ነው በሌላ አባባል I am extremely happy ማለት ነው በጣም ደስተኛ ነኝ ማለት ነው እየተጋባን ነው አይደል is it clear ግልጽ ነው ወይ ማን እሺ አንተስ ዝም እንዲ ይብላል ዝም ብሎ all right okay come on number 5 ምን ይላል ትግስቴ አልቋል ትግስቴ ጫፍ ላይ ነው ያለው አልቋል በለኝ እስቲ ትግስቴ አልቋል ጫፍ ላይ ነው የቀረው hey stop talking ትግስቴ ያለቀ ነው ጫፍ ላይ ነው all right እሺ ማለቅ at the end በልሲ at the end of my rope ማለት ነው ገመድ ስለዚህ የገመድ የመጨረሻው ጫፍ ላይ ማለት ነው በአማርኛ ይሄ ዝም ብሎ ሲፈታ ለምሳሌ stop talking to me አታዋራኝ አይደል እንዴ stop answering me back I am at the end of my rope ካልኩ አትመልስልኝ እኔ ትግስት መጨረሻው ላይ ነው ያለው ያልኩት ነው ለምሳሌ የሆነ ሰው ያወራና ምን አልከው ማለት shut up እሺ ከያፍን ዝጋል አይደል shut up am at the end of my rope እሺ እንደገና ብለው እሺ hey shut up I'm at the end of my rope ምን ማለት ነው ትግስቴ መጨረሻ ደርሷል የመጨረሻ ጊዜ ደርሷል shut up man I'm at the end of my rope እንጂ የገመዴ መጨረሻ ላይ ነኝ ማለት አይደለም is that okay you know the problem ስለዚህ ፍሬዝ አጥሙ የሚባለው እነዚህ ኤክስፕሬሽኖችን አጥሙ የሚባለው ትልቁ ምክንያት ኤንድ ታቃላችሁ ዘ ታቃላችሁ ማይ ታቃላችሁ ሮፕ ታቃላችሁ ስለዚህ አሁን ትግስቴ አልቋል ስል በእንግሊዝኛ ሰው ምን እላለሁ ማለት ነው I'm at the end of my rope say I'm at the end of my rope speak up I'm at the end of my rope so I'm at the end of my rope means I'm running out of patience what does it mean I'm running out of patience well ትግስቴ እያለቀ ነው ወይም ጫፍ ላይ ደርሷል ማለት ነው is that okay yes. all right interesting do you have questions here any questions so how many phrases do we see so far 5 phrases all right so ሌሎችን አምስቶችን እናያቸዋለን 5-6 እናያለን stay right በደንብ አድርጋችሁ stay focused all right እስቲ ቻምባት በንዴት መፍላት እሺ በንዴት መፍላት ምንድን ይባላል በቃ በንዴት ፈላች በቃ እንደዚህ መፍላት በእንግሊዝኛ ምንድን ይባላል ኦኬ ቦይል እስቲ አይን ጀምርበት ሲ boiling እሺ boiling with angry boiling with በሲ boiling is angry rage በሲ boiling with rage say boiling with rage say boiling with rage ስለዚህ አረፍተ ነገር እስቲ አሁን እኔ በንዴት እየተንተከተኩ ነው በቃ እየፈላው ነው ብለኝ እስቲ I'm boiling with rage yeah I'm boiling with rage very good I'm boiling with rage why because of my sister because of my sister yeah. I'm boiling with rage because of my sister በእቴ የተነሳ ጎበዝ እስቲ እንደገና I'm boiling with rage because of my sister ሌላስ I'm boiling with rage because of my car crash okay I'm boiling with rage because my car broke down okay because my car broke down very good ስለዚህ በንዴት መንተክተክ መፍላት ምን ይባላል boiling with rage ለምሳሌ ለምን በንዴት እንተከተካለ ስትል አንድ ሰው ምን ትለዋለ why በልሲ are you በልሲ why are you በልሲ
boiling with rage with rage why are you boiling with rage ካልከው አንድ ሰው ምን እያልከው ነው ለምን ነው ግን በንዴት የምትንተከተከው ስትለው why are you boiling with rage እስቲ እንደገና Why are you boiling with rage? yeah man why are you boiling with rage because I lost My keys? I lost my keys very good okay why are you boiling with rage because I don't have money right okay እንደዛ የሚያንተከተከ ከሆነ ማለት ነው በቀላሉ ቱግ የሚል ከሆነስ ምንድነው ነው ሰውም በቀላሉ ነው በቃ ቱግ የሚለው all right በጣም ጥሩ ግን we are learning phrases አይደል ስለዚህ እዚህ ጋር ምንድነው የምትለው እስቲ ለምሳሌ ፊውዝ ታውቃለህ አይደል ፊውዝ ምንድነው ፊውዝ Fuse ማለት ዋና መስራት እሺ have በልሲ a short fuse Yeah, have a short fuse. ማታ ፊውዝ አሁን ለምሳሌ እነዚህ ከነካት ምን ነው ቦግ ነው አይደል ትቃጠላለች ልክ እንደዛ ትንሽ ነገር አንተን በቀላሉ ቱግ እንድትል የሚያደርግ ከሆነ I have a short fuse ትላለህ ለምሳሌ በቀላሉ ቱግ ነው የምትለው በለኝ እኔን እስቲ You have a short fuse. you have a short fuse what's up you see what's up ምን ነው ግን እንደው ስትል ነው what's up የምትለው አይደለ so you have a short fuse what's up የተገባ ነው አይደለ በቀላሉ ነው ቱግ የምትለው ግን ምን ነው እሺ እሷ በቀላሉ ነው ቱግ የምትል ስልስ ምን አለ She has a short fuse. very good አላዛር she እሱ ስል he as a has ታረጉና a short fuse ብላችሁ መናገር ነው ማለት ነው ኦኬ እሷ በቀላሉ ነው ቱግ የምትል ስትል she has a short fuse እሱ በቀላሉ ነው ቱግ የሚል he has a short fuse all right አንተ ስትለኝ you have a short fuse ለራስህ በቀላሉ ነው ቱግ የሚል ስትል I have a short fuse all right የተገባ ነው አይደል በጣም ጥሩ that's really nice ከዚህ እዚህ ደግሞ ምን ይላል ሆን ብሎ ማስቆጣት ምን ይባላል ሆን ብሎ አንድን ሰው ማስቆጣት እሺ መግፋት በእንግሊዝኛ ምንድነው push once ቁልፍ በእንግሊዝኛ button አይደለ buttons እሺ push once buttons all right so ሆን ብለህ ነው ያስቆጣኸኝ ያለ በለኝ እስቲ you are pushing አይን ጃረል አይ my ይቺማ once እኮ ያልኳት ግልጽ ነው አይደል my buttons all right my buttons ምን ማለት ነው ሆን ብለህ ነው የምታናድደኝ ያናደድከው ያለኝ ያስቆጣኸኝ ያለ ሆን ብለህ ነው you are pushing my buttons እንጂ ቁልፎችን እየገፋህ ነው ማለት አይደለም you are pushing my buttons በልሲ እሺ ሆን ብለህ አታናደኝ ወይ ሆን ብለህ አታስቆጣኝ በልሲ don't push okay don't push my buttons don't push my buttons ካልክ ሆን ብለህ አታበሳጨኝ ሆን ብለህ አታናደኝ ማለት ነው አይደለ ሆን ብለህ ነው እኮ ያናደድካት ያለህ በለኝ እስቲ you are pushing my የሚነበረው once her አይደለ you are pushing her buttons በልሲ say it again you are pushing her buttons ምን ማለት ነው ሆን ብለህ እኮ ነው ያናደድካት ያለ እሷን you are pushing her buttons what's your problem የተገባው ነው what's your problem ስለዚህ እንደዚህ ትላለህ ማለት ነው አታናደይ ሆን ብለህ ስትል ምን ትላለህ don't push my buttons say it again don't push my buttons speak up Don't push my buttons. yeah don't push my buttons you are pushing my buttons all right do you understand me you are pushing her buttons is that okay really beautiful do you have a question here please any question you have do you have a question here ስለዚህ ዛሬ ስንት ነው ያየናቸው ማለት ነው we did discuss 8 phrases አይደል everyday phrases ሁሌ የምትጠቀሙባቸው ፍሬዞች ማለት ነው እነዚህም በራሳቸው አረፍተ ነገር ፕራክቲስ አድርጓቸው English without practicing is nothing right so I want you to practice I want you to make your own examples የራችሁ ምሳሌ እየሰራችሁ እስቲ ኮሜንት ሴክሽን ላይ ምሳሌዎችን አስቀምጡ bye this is Unique English